ሰላም ጤና ይስጥልኝ ውድ የዜማ ቲዩብ አድማጭ ተመልካቾች እንደምን ቆያችሁ። የግንቦት 30 2018 የሰዓቱን ዜና ዘገባዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ከመከላከያ ሰራዊቱ ጋር እያደረጉት ያለው ውጊያ ተባብሶ ሲቀጥል በወሎ ግንባር በበርካታ ቀጠናዎች ውጊያ ሲደረግ ውለዋል። በእነዚህ ውጊያዎች በርካታ የመከላከያ ሰራዊት ከመደምሰሱ ባሻገር በርካታ የመከላከያ ሰራዊቱ ከባባድ መሳሪያዎችና ወታደራዊ መኪናዎች መውደማቸው ተገልጿል። እነዚህን መረጃዎች ዝርዝር ዘገባ ይዘንባቸዋል፣ ተሰሙታላችሁ። ወዲህ ከኤርትራው ፕሬዝዳንት ጋር ጭምር በአካል በመገናኘት እንዲሁም የህወሓት ቀንደኛ ሰው በመሆንና ጽምዶን በማቀንቀን የሚታወቀው አክቲቪስት ስታሊን ገብረስላሴ የፋኖ ኃይሎች ናዝሬት አዳማ ዙሪያ እንቅስቃሴ ላይ ናቸው ሲል ገልጿል። ፋኖ ከሌሎች አካላቶች ጋር ናዝሬት አዳማ ሊገባ ነው በሚል መንግስት የፍርሃት እንቅስቃሴ ጀምሯል ሲልም ስታሊን ገብረስላሴ አዲስ መረጃ አውጥቷል። ይህም በዝርዝር ይቀርባል። ወዲህ ደግሞ በህወሓት ላይ የድሮን ጥቃት ያደረሰው ብልጽግና ጦርነትን በትግራይ ላይ ሊጀምር መሆኑ ሲነገር ስለ ድሮን ጥቃቱ አዳዲስ መረጃዎችንም ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ እንዲሁም ሐሳብ አስተያየታችሁን እየሰጣችሁን በቀጥታ ወደ መረጃዎቹ እናልፋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ሰሜኑ ጥምረት ጽምዶም በፍርሃትና በከባድ ውጥረት ውስጥ ነው መናገራቸው ተሰማ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ባደረጉት ንግግር ሰሞኑን በከፍተኛ ሁኔታ ስሙ እየተናፈሰ ስላለው የጽምዶ የሰሜን ህብረት ስትራቴጂ ለመጀመሪያ ጊዜ አምነው በመናገር አወዛጋቢና በፍርሃት የተሞላ መመሪያ ለወታደራቸው ማስተላለፋቸው ተሰምቷል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። የአማራ ፋኖ ኃይሎች በየግንባሩ እያስመዘገቡት ባለው መብረቃዊ ድልና በቅርቡ በወለጋ ግንባር እንዲሁም ደግሞ በምርጫ ሰሞን ባስመዘገቡት ታላላቅ ድሎችና የመከላከያ ሰራዊቱም በደረሰባቸው ታሪካዊ ሽንፈት ተከትሎም የብልጽግና ወታደራዊ መሪ ፊልድ ማርሻል ብርሃኑ ጁላ በትላንትናው ዕለት አዲስ ለተመረቁ መኮንኖች በሰጡት መመሪያ የውስጥ ስጋታቸውን በግልጽም አሳይተዋል። ፊልድ ማርሻሉ በመመረቂያው ስነ ስርዓት ላይ ባደረጉት ንግግር እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞት ላይ ያለውን ባንዳ ጨርሳችሁት ማስወገድ ይኖርባችኋል ሲሉ አዲስ የተመረቁትን መኮንኖች አዘዋል። ብርሃኑ ጁላ በሰሞኑ የፋኖ ድሎች ዙሪያ የብልጽግና ሚዲያዎችና ካድሬዎች የሚነዙትን ፋኖ ብቻውን አይደለም ከውጭ ኃይሎች ጋር በጥምረት በጽምዶ ነው እየመታን ያለው የሚለውን የሽባነት ትርክት ለመድገምም የሞከሩ ሲሆን ጠላቶቻችን ጽምዶ ብለው መጥተዋል በማለትም የህብረቱን መኖር ለመጀመሪያ ጊዜም በይፋ ፊልድ ማርሻሉ አምነዋል። ፊልድ ማርሻሉ አሁን የተፈጠረውን ወታደራዊና ፖለቲካዊ ከበባ ለማስተባበልና ትርጉም ለመስጠት የዛሬውን የጽምዶ እንቅስቃሴ የኢትዮጵያን የባህር በር ከማጣት ታሪክና ከ1960ዎቹ ትውልድ የፖለቲካ እንቅስቃሴ ጋር አጋምደውታል። ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም፣ ጽምዶ የ1960ዎቹ ስትራቴጂ ነው ያሉት ብርሃኑ ጁላ የዚያን ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን በመጋበዝ ወደ ሞቃዲሾና ካይሮ በመሄድ የሱዳን ግብፅና ኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር ያባረረበት ዘመን ነበር ሲሉም ፊልድ ማርሻል ወቅሰዋል። አክለውም በወቅቱ ካይሮና ሞቃዲሾ ደጅ የጠኑት የዚያድ ባሬና
የፈርዖን ቤተሰብ ተላላኪዎች የውስጥ ባንዳ በመሆናቸው ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናው ተሰሚነት እንዳይኖራት ማድረጋቸውን የተናገሩት ፊልድ ማርሻሉ አሁንም እየተደረገ ያለው እርሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው እንጂ ያሉት እነርሱ ናቸው በማለት አሁን በብልጽግና ላይ የተነሱትን የነጻነት ኃይሎች ባንዳ ሲሉም ፈርጀዋል። ወታደራዊ ፖለቲካዊ ተንታኞች እንደሚሉት የፊልድ ማርሻል ብርሃኑ ጁላ የትላንት ንግግር አገዛዙ በየቀኑ በፋኖ ኃይሎች እየደረሰበት ባለው መከታተያ የሌለው መተሳቢያ የደረሰበትን የሞራል ውድቀትና የተስፋ መቁረጥ ጭንቀት በግልጽ ያሳየ ነው ብለዋል። አገዛዙ የፋኖን ተአምራዊ ህዝባዊና የውጊያ ብቃት ለሰራዊቱና ለደጋፊዎቹም ብቻቸውን አላሸነፉንም ከውጭ ኃይሎች ጋር ተቀናጅተው ነው በማለት የሽንፈቱን ታሪክ ለመቀየርና ለማስታገሻነት እየተጠቀመበትም ይገኛል የተባለው ብርሃኑ ጁላ ዕድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ጣረሞት ላይ ያሉበት ጊዜ ላይ ነን ቢሎም መኮንኖቹን ግን ጣረሞት ላይ ያለውን ኃይል ጨርሳችሁ አስወግዱት በማለት የሰጡት አስቸኳይ ትዕዛዝ በራሱ መሬት ላይ ያለውን እውነታ ፍጹም ተቃራኒ መሆኑንና የብልጽግና ጦር በመጨረሻ የሽንፈት አፋፍ ላይ እንደሚገኝ ያረጋገጠ ክስተት ሆኗል ሲሉም ወታደራዊ ተንታኞች ሁነቱን ገልጸውታል። ይህ በእንዲህ እንዳለ የብልጽግናው መንግስት በትግራይ የድሮን ጥቃት መፈጸሙ ተሰማ። በድሮን ጥቃቱ ላይ ህወሓት መግለጫ አውጥቷል። በትግራይ ክልል የድሮን ጥቃት መፈጸሙን በክልሉ መንግስት ፕሬዝዳንት ገጽ ላይ ህወሓት በይፋ ማስታወቀ። ህወሓት በመግለጫው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ጥቃት በመፈጸም በሰራዊቱ አባላትና በንብረት ላይ ጉዳት አድርሷል ብለዋል። መግለጫው እንዳለው ይህ ጥቃት የፕሪቶሪያውን የሰላም ስምምነት የጣሰና ክልሉን በጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ሲልም ገልጾታል። የፌዴራል መንግስት በትግራይ ላይ የጀመረውን በጀት ነዳጅና መድኃኒት የማገድ ጫና በማጠናከር ለሌላ ጦርነት እየተዘጋጀ መሆኑም ተከሷል። የዓለም አቀፍ ማህበረሰቡ የብልጽግና ስርዓት በመላው ኢትዮጵያ እያካሄደ ያለውን አውዳሚ ጦርነት ቀጠናውን ወደ ባሰ ቀውስ ውስጥ ሳይከተው በአስቸኳይ እርምጃ እንዲወስድ ሲልም ህወሓት በትግራይ ክልል ፕሬዝዳንት ገጽ ላይ ባወጣው መግለጫ ጥሪ አቅርቧል። የክልሉ ህዝብም አንድነቱን አጠናክሮ የህልውና አደጋዎችን እንዲመክት ሲልም አሳስቧል። ይህ የድሮን ጥቃት የተፈጸመው የህወሓት አርሚ 13 ኮር 1 በ27 ተሽከርካሪዎች ሎጂስቲክ መሳሪያና ተተኳሽ ጭነው እየተጓዙ በነበረበት ወቅት መሆኑን የአካባቢው ምንጮች ለሚዲያችን ገልጸዋል። እንደ አካባቢው ምንጮቻችን ገለጻ ከሆነ ድንገት በተፈጸመው የድሮን ጥቃት 5 ተሳቢ መኪናዎች፣ 2 ወታደራዊ ተሽከርካሪዎች ኦራልና 4 ፒካፕ መኪናዎች ላይ ከፍተኛ የንብረት ውድመትም ደርሷል። በርካታ የሰራዊቱ አባላትም ቆስለዋል። የቆሰሉትም በሽራሮ በሽሬና በመቀሌ ወደሚገኙ ሆስፒታሎች እየተወሰዱ ነው። የሞቱ አስክሬን እየተሰበሰበ ሲሆን 26 በጅምላ መቀበራቸውንም አረጋግጠናል። ጥቃቱን ተከትሎ በሰልፍ ሲጓዙ የነበሩት ወታደሮች የተበታተኑ ሲሆን ወታደራዊ መሪዎች አሁንም የተበታተኑትን አባላት ለማሰባሰብና ለማዋሃድ 2 የፍተሻ ጣቢያዎችን እያዘጋጁም ነው። ጥቃቱ የተፈጸመበት አካባቢ በጸጥታ ኃይሎች ተከቧል። ይህ በእንዲህ እንዳለ በቀጥታ ወደ አማራ ክልል የጦር ግንባር መረጃዎቻችን ከማለፌ በፊት የዛራ ሚዲያ አዘጋጅ ስታሊን ገብረስላሴ አንድ የሚለው ነገር አለ። ይህ ግለሰብ እንደሚታወቀው ከህወሓት ኃይሎች ጋር ቀጥታ ግንኙነት ያለውና እንዲሁም በበርካታ ጉዳዮች ከመንግስት አካላቶች ሳይቀር መረጃ ይደርሰዋል ተብሎ የሚታሰብ ግለሰብ ነው። እናም ስታሊን ገብረስላሴ ከጽምዶ ጋር በተያዘ ከሰሞኑን በርካታ መረጃዎችን ይፋ ሲያደርግ ቆይተዋል። ዛሬ ላይ ደግሞ በትላንትናው ዕለት የፋኖ ኃይሎች ናዝሬት አዳማ ሊገቡ ነው በሚል ከፍተኛ ውጥረት ተፈጥሮ ነበር በሚል የመንግስት አካላቶች ናዝሬት አዳማን ለመጠበቅ ከፍተኛ ውጥረት ውስጥ ገብተው እንደነበረና ጠቅላይ ሚኒስትሩ ጭምር ከፍተኛ ውጥረት ውስጥ እንደነበሩ የሸኔ ኃይሎች ከፋኖ ኃይሎች ጋር አብረው ሊሰሩብን ነው በሚል ከፍተኛ ውጥረት ውስጥ ገብተው እንደነበረም የሚያሳይ አንድ መረጃ አውጥቷል። ይህ መረጃ የኛ ሚዲያ እስካሁን አላረጋገጠውም። ነገር ግን ስታሊን ገብረስላሴ አለኝ የሚለውን መረጃ አድምጠነው እንመለስ። ዛሬ ወደ አዳማ አካባቢ እየተነገረ ያለ መረጃ አለ። መከላከያ አዳማ ከተማን እንዲከብ መረጃ ተነግሮታል። ያው ትእዛዝ ተሰጥቶታል። ከአዲስ አበባ የተሰጠው ትእዛዝ ነው።
ወለንጭቲ ከፈንታሌ አካባቢ የነበረው መከላከያ ሰራዊት አዳማ ከተማን ከቦ እንዲያድር ትእዛዝ ተሰጥቷል። ለዚህ ምክንያት ደግሞ ፋኖና ሸኔ አዳማ ገቡ የሚል መረጃ ከአዳማ ደህንነት በመገኘቱ ምክንያት ነው። በሌላ በኩል ጽምዶ ረበሸን ብሎ ለመጀመሪያ ጊዜ መግለጫ አውጥቷል። ዛሬ በኢትዮጵያ ቴሌቪዥን በፋና ቴሌቪዥን የተላለፈው የጠቅላይ ሚኒስትሩ መግለጫ አለ። ስለዚህ ጉዳይ ስለ ጽምዶ ጠቅላይ ሚኒስትሩ ምን አለ? ጽምዶ ረበሸን 1 ዓመት ከምናምን እየተዘጋጁ ቆይተዋል ብሎ ኃላፊነት የሰጠው ደግሞ ለግብጽና ለሱዳን ነው። በዚህ አጋጣሚ ማለት ነው የመጀመሪያ መረጃ የምናደርገው ተመልካቾች፣ አዳማ ዛሬ ውጥረት ነግሶ ነው ያመሸው። አሁንም እዛ ከፈንታሌ ወለንጭቲ አካባቢ የነበረው የኢትዮጵያ መከላከያ ሰራዊት ኦላና ፋኖ ጋር ሲዋጋ የነበረው ላለፉት 3 ዓመታት ከምናምን ቦታው ለቆ ዛሬ አመሻሽ ወደ አዳማ ከተማ መጥቶ እንዲከብ ተነግሮታል። ምክንያቱ ደግሞ ከአዳማ ደህንነት መስሪያ ቤት የተገኘ መረጃ ነው ተብሎ ወደ ጠቅላይ ሚኒስትሩ የተላከ ነው። ፋኖና ሸኔ ዛሬ አዳማ ገብተው አድረዋል ተብሎ በጣም ከባድ መረበሽ አለ በጸጥታ መዋቅሩ። አዳማ ሆናችሁ ለምትከታተሉ ምናልባት አልሰማችሁ ይሆናል። በየቤታችሁ ያላችሁት የመንግስት ትላልቅ ሰዎች ጉዳዩ መረጃ ደርሷቸው ሸኔም ፋኖም ተመካክረው አዳማ ገብቷል ተብሎ ጠቅላይ ሚኒስትሩ ከወለንጭቲ ከፈንታሌ አካባቢ የነበረው መከላከያ ለቆ አዳማ ከተማ እንዲጠብቅ ዛሬ ትእዛዝ ተሰጥቶታል። መረጃው አስደንጋጭ ነው። ጠቅላይ ሚኒስትሩ ከበድ ያለ ድንጋጤ ውስጥ ዛሬ እንዳመሸ ነው እየተነገረ ያለው። ነገሩ ጠንከር ያለ መረጃ ስናገኝ ነገር በዚህ ጉዳይ ላይ ሰፋ አድርገን እንደምንመለስ በዚህ አጋጣሚ መረጃው አሳልፈን ገልጸንላችሁ እንሂድና ነገ ዝርዝር እንመለስ። ከዚህ ቀደም በዚሁ በእኛ ቻናል በቪዲዮ በተንቀሳቃሽ ምስል ጭምር አስደግፈን ባቀረብነው መረጃ የፋኖ ኃይሎች ከአዳማ አቅራቢያ ከአየር ኃይል ማመንጫ ተርባይኖች አጠገብ ሆነው ከመከላከያ ሰራዊቱና ከኦሮሚያ ልዩ ኃይል ጋር ውጊያ ሲያደርጉ በቪዲዮ አስደግፈን ከአዳማ አቅራቢያ ሆነው ከተርባይኖቹ ስር ሆነው ሲዋጉ የሚያሳይ ቪዲዮ አሳይተናችሁ እንደነበረ አይዘነጋም። ይሁን እንጂ በትላንትናው ዕለት ስታሊን በሚዲያው በኩል ያቀረበው የፋኖ ኃይሎች ከሸኔ ጋር ተጣምረው ከመንግስት አካላቶች ጋር ውጊያ ሊከፍቱ አዳማ ገቡ የሚለው መረጃ፣ ይህ መረጃ በእኛ ሚዲያ ሙሉ ለሙሉ ያልተረጋገጠና ጉዳዩን ገና በመከታተል ላይ ያለን መሆናችን እናሳውቃለን። ከዚህ ጉዳይ ጋር በተያያዘ እውነታው ምንድን ነው የሚለውን ደግሞ እያጣራን ወደ እናንተ ለማድረስ እንሞክራለን። በቀጥታ ከአማራ ክልል ወደ ደረሱኝ የተረጋገጡ የውጊያ መረጃዎች አልፋለሁ። አፋብን ወሎ ቤት አማራ ምኒልክ እዝ 101ኛ ኮር ታላቅ ድል ተጎናጸፈ። 101ኛ ኮር አሃድ የሆነችው 35ኛ ባለሽርጡ ክፍለ ጦር የባህዴን ምንጣፍ ጎታች ሚሊሻ ላይ ደፈጣ በመያዝ ዶጋመድ እንዳደረገችው አስታውቃለች። 35ኛ ባለሽርጡ ክፍለ ጦር 2ኛ ሻለቃ 1ኛ ሻምበል በደቡብ ወሎ ተሁለድሬ ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት በጥቁር አማራ ሚሊሻ ባንዳዎች ዶጋመድ የሆኑ ሲሆን ከነበልባሎቹ ምት የተረፉት በየአቅጣጫው ነፍሴ ያውጭኝ ብለው ፈርጥጠዋል ሲሉ የአካባቢው ነዋሪዎች ለሚዲያችን ተናግረዋል። በሌላ በኩል ሁለት የመከላከያ ሰራዊት ከነሙሉ ትጥቃቸው ከደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር በመክዳት ባለሽርጡ ክፍለ ጦርን የተቀላቀሉ ሲሆን የመከላከያ አባሎቹ ወደ ፋኖ ሲመጡ የ35ኛ ክፍለ ጦር አመራሮች ደማቅ አቀባበልም አድርገውላቸዋል። እዚሁ የምኒልክ እዝ ድሎች ላይ ስንቆይ የምኒልክ እዝ አርበኞች ጠንካራ ማጥቃት በማድረግ የብልጽግናን አከርካሪ ሰብረው ድል ተቀናጁ። አፋብን ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦር በትላንትናው ዕለት ማርፈጃውን የብልጽግናን ሰራዊት ሙትና ቁስለኛ በማድረግ አይቀጡ ቅጣት መግጣቱን አስታውቋል። ከጋሸና ተነስቶ ወደ ገረገራ ሊሻገር በነበረ የአገዛዙ ሰራዊት ላይ የቀኝ አዝማች ተበጀ ወርቁ ትንፋሾች ዶጋመድ እንዳደረጉት እማኞች ገልጸውልናል። የፋኖ ኃይሎች የብልጽግና ሰራዊትን እንቅስቃሴ በማነፍነፍ ከቋና ሮቢት እንዳቦ ሸማኔ ተወርውረው ትላንት ከረፋዱ 2 ሰዓት ላይ አርቢት ኪዳነ ምሕረት ጋሸና አፍንጫ ስር ላይ የስርዓቱን ወንበር አስጠባቂ ሰራዊት ላይ ከባድ ጥቃትም ፈጽሞበታል። በዚህ ጥናታዊ ኦፕሬሽን ከ9 በላይ የብልጽግና ወታደሮች ሲደመሰሱ ከ17 በላይ ደግሞ ከባድ ቁስለኛ ሆነዋል ሲሉ በቦታው ሁነቱን የተመለከቱ የዓይን እማኞች ነግረውናል። የተወሰደበት ጥናታዊ እርምጃ አስከፊ በመሆኑ ወደ መጣበት የፈረጠጠ ሲሆን
የብልጽግና ሰራዊት ባጃጅ በማስገደድ ቁስለኛና ሙትንም ጭኖ ፈርጥጧል ሲሉ እማኞች አክለው ተናግረዋል። እዚሁ ወሎ ላይ እንቀጥላለን። አፋብን ወሎ ቤት አማራ ምኒልክ እዝ 303ኛ ኮር 81ኛ ክፍለ ጦር በብልጽግና ኃይል ላይ አንጸባራቂያዊ ድል መቀናጀቱን በመግለጫው አስታወቀ። ምኒልክ እዝ የ303ኛ ግዙፉ አሳምነው ኮር አሃድ የሆነችው 81ኛ ክፍለ ጦር በመቄት ወረዳ ወደ አገርቲ መስመር በተንቀሳቀሰው የብልጽግና ኃይል ላይ ከባድ የደፈጣ ጥቃት ፈጽማል። በዙ 23 እና ሌሎች የቡድን መሳሪያዎች ታጅቦ ሲንቀሳቀስ የነበረው ያገዛዙ የብልጽግና ስርዓት ወንበር አስጠባቂ ሰራዊት በቁጥርና በመሳሪያ ብዛት ድል ሊያገኝ ሳይችል በፋኖ ኃይሎች መሸነፉም ተገልጿል። በፋኖ ኃይሎች ኮማንዶ አመን ጎበዜ በተመራው አውደ ውጊያም ያገዛዙ ኃይል ቁጥሩ በማይታወቅ ሁኔታ ሲደመሰስ በርካታ ቁስለኛም ተሸክሞ ተመልሷል የተባለው። በዚህ ውጊያ በርካታ የብልጽግና ወታደራዊ መኪኖችና ቁሳቁሶችም ከባድ መሳሪያዎች እንደተመቱበትም ነው የተገለጸው። በዚህ ሽንፈት ከፍተኛ ድንጋጤ ውስጥ የገባው የብልጽግና ኃይል በፍላቂት ከተማ ንጹሃንን እያንገላታ መሆኑን የ303ኛ ኮር ህዝብ ግንኙነት ክፍል ለሚዲያችን በላኮ መረጃም አስታውቋል። በመጨረሻም በጎንደር የፋኖ ከፍተኛ አመራር ከሆኑት መካከል የቀድሞ መከላከያ ሰራዊቱ ኮሎኔል የአሁኑ ደግሞ የፋኖ ኮሎኔል አበራ አዛናው ስለ ምርጫ ሂደቱና ስለነበረው ሁነት የሚለውን አድምጠን እንመለስ። በአማራ ክልል በፋኖ ኃይሎችና መከላከያ ሰራዊት ጋር የሚደረገውን ውጊያ አስመልክተው በተለይ ጎንደር አካባቢ ከምርጫው በኋላ በምን ሁኔታ ላይ ይገኛል? የፋኖ እንቅስቃሴስ? ይህን በተመለከተ አንድ ልዩ እንግዳ ጋብዘናል። እኚህ እንግዳችን ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ወታደራዊ እቅድ ስትራቴጂ መምሪያ ኃላፊ ናቸው። ኮሎኔል ስለ ጊዜው በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ አቶ ወንድማገኝ። ምርጫው እንግዲህ እንዳይካሄድ ፋኖ በተደራጀ መንገድ ውጊያ ማድረጉ ይታወቃል። ያ እንዴት እንደተጠናቀቀ በጎንደር አካባቢ ከምርጫው በኋላ ያሉ አዳዲስ ሁኔታዎች አሉ። በዚህ ብንጀምር ኮሎኔል። አመሰግናለሁ አቶ ወንድማገኝ። አንደኛ ምርጫው እንዳይሳካ ከፍተኛ የሆነ ስራ ነው የሰራን። ስለዚህ 100% ተሳክቶልን ማዕከላዊ ጎንደርም በደቡብ በምዕራብም በምስራቅም በሰሜን ባለው በተለያዩ የጎንደር ቀጠናዎች አጠቃላይ ከፍተኛ የሆነ ውጊያ ተደርጎ ምርጫ ሳይከናወን የቀረ ምን በጎንደር ብቻ ሳይሆን አጠቃላይ እንደ አማራ ድርጅቱ የሰጠውን መመሪያን የውጊያ ትዕዛዝ መሰረት በማድረግ በዛ ዝግጅት አድርገን ከፍተኛ የሆነ ድል ተቀዳጅተን ምርጫውን በሚገባ እንዳይመረጥ አድርገን በአሸናፊነት የተወጣንበት ሁኔታ ላይ ነው ያለ። ከምርጫ በኋላ ግን ምንድነው አሁን ያለው የፋኖ ሁኔታ? አንደኛ ራሳችን የማደራጀት ስራ እየሰራን ነው። ለምሳሌ የጎንደርን አንድነት ለማብሰር ከፍተኛ ስራ እየሰራን ነው፣ ዝግጅት እያደረግን ነው። ስለዚህ እየተናገርን ነው። በቅርብ ጊዜ አንድነቱን የምናበስርበት ነገር ይፈጠራል። በየጊዜው ምንድነው አሁን ቅርብ ጊዜ እናደርጋለን እንላለን። ይህም የምንልበት ምክንያት የሆነ አንዳንድ ነገሮች ስለሚያጋጥሙ ነው። እነኛን እንቅፋቶች ወይም ኦብስታክሎችን እያስወገድን አሁን የመጨረሻ ደረጃ ላይ ደርሰናል። መልካም። እሺ ኮሎኔል፣ ከዚህ ከምርጫው በኋላ የመንግስት የጸጥታ ኃይሎች ወደ ጎንደር የሚንቀሳቀሱ ተሽከርካሪዎችን ማገዳቸው እየተሰማ ነው። በተለይ 7 አይሱዙ ጨዋሂት ላይ ማዕከላዊ ጎንደር ጨዋሂት ላይ ተይዘው ቆመዋል። አንዳንድ ባለሀብቶች ዳቦ ቤትም ተዘግቶ ከፋኖ ጋር ግንኙነት አላቸው በሚል ከባድ ችግር እየደረሰባቸው እንደሆነ የተሰማ ነው። እስቲ ይሄ አጠቃላይ ሁኔታ ምን ይመስላል? ትክክል አቶ ወንድማገኝ። ማዕከላዊ ጎንደር ዳቁሳ ወረዳ ጨዋሂት የምትባል ከተማ አለች። እዚህ ቦታ ላይ 7 አይሱዙ ኦባማ መኪና ዘይት፣ ዶቄት፣ እንደገና ሽንኩርት፣ ድንች የመሳሰሉትን ጭነው በሚንቀሳቀሱበት ሰዓት እዛ ቦታ ላይ የፖሊስና የካቢኔ አባል አስቁመው እስር ቤት አስገብተዋቸዋል። በዚህ በሚያስገቡበት ሰዓት ምንድነው የተደረገ? አንደኛ ረዳትና ሾፌሮችን በቁጥጥር ስር አድርገው መኪናውንም የያዘውን ዕቃ እንዲያወርድ ነው ያደረጉት። ካወረዱ በኋላ ባለሀብቶቹ ወደዛ ሄዱ። ለምሳሌ ወደ ተለያየ አሁን ጨውድባ የሚባል አካባቢ ያሉ ባለሀብቶች ምንድን ያደረጉ? ዳቦ ቤት የዳቦ ማሽን አላቸው፣ የዳቦ ፈቃድ አላቸው እና ዶቄት የሚያመጡበት ፈቃድ አላቸው። ዘይትን የሚያመጡ ሸቀጣሸቀጥ የሚሸጡ እንትን አላቸው እና ይህ የንግድ ፈቃዳቸውን ይዘው ነው ሄዱ። ይዘው ሲሄዱ ምንድን ያደረጉ? ለምን መኪናው ላይ አላስቀመጣችሁም ነው ያሏቸው። ከዛሬ ድረስ መኪና ላይ አይቀመጥም፣ ከጎንደርም ከባህር ዳርም አንቀሳቅሰን ነው የምንመጣ። አይ ማድረግ ነበረባችሁ፣ መንገር ነበረባችሁ። ይህ የምትነግሩን ሁሌ መኪና ጋር ማስቀመጥ ነበረ
አልሰጠን ፈቃድ ወረቀቱን። ስለዚህ ስላልነገራችሁን ነው እስከዛሬ ሰርተን ማናርቀውን ነገር ነው ያላችሁን ያላችሁት። አይ ቢሆንም አይቻልም ይወርዳል ተባለ፣ ወረደ። መኪናውንና ረዳትና ሾፌሮችን ለቀቋቸው። ከለቀቋቸው በኋላ አሁን ምንድነው ዶቄትና ዘይቱ ለፋኖ የሚሄድ ነው የተሳሷቸው ወይንም ለመውረስ የተዘጋጁበት። በመሰረቱ አሁን የምልህ ዶቄት እንግዲህ መግዛት ለማይችሉ ማህበረሰብ ዳቦ እየገዙ የሚያከፋፍሉ ግለሰቦች አሉ፣ ባለሀብቶች። ስለዚህ ድሃውን ህብረተሰብ ለመጉዳት የሚደረግ አማራን እነኚህ የካቢኔ አባልና ጨዋይት ያሉ የፖሊስ አመራሮች እንግዲህ ማዕከላዊ ጎንደር የጣቁሳ ወረዳ የሚያስተዳድሩ ናቸው። ህብረተሰቡ እንዴት አድርገው እንደሚበዘብዙ እንዴት አድርገው እንደሚጨቁኑ በቃ ድህነት እንዳይበላ በረሃብ እንዲስተቃይ ረሃብ እንዲሞት ለማድረግ የሚያደርጉት ነገር። በሁለተኛ ደረጃ ኪሳቸውን ማዳለም ነው የያዙት። አሁን ምንድነው ይሄን ነገር ወርሰው ሸጠው ለራሳቸው ለመከፋፈል የሚያደርጉት እንትን ነው። አሁን ይህም በጨረታ ሊሸጡ የተለያየ ሽር ጉድ እያደረጉ ነው ያሉት። ከዚህ በተጨማሪ አሁን ሰሞኑን የገቡ የተለያዩ ብልጽግና ሲሰሩ የነበሩ ኃይሎች አሉ። 1-4 እኛ ጋር መጥተው እጃቸውን ሰጥተዋል። የመጡበትን ሁኔታ ስንጠይቅ የተለያየ ነገር ከነሱ መረጃ በምንጠይቅበት ሰዓት በቃ የሚያስጠላ ነው፣ የፈረሰ ነው፣ የወደቀ ነው የሚል ነገር ነው እንትን ያደረጉት። ስለዚህ አሁን ሁሉም ያለው አቅም ገንዘብ መሰብሰብና ከዛ በኋላ መሸሽ የሚል ነገር ነው አሁን እየነገሩን ያሉት። ይሄ ለእናንተ እጅ የሰጡ አማራ ብልጽግና ውስጥ የነበሩ አመራሮች ናቸው፣ ወታደራዊ አመራሮች ናቸው ይህንን ነገር መረጃውን የሰጡት? አዎ ይሄን አሁን እየሰጡን ያሉ አድማ ብተና እነኚህ ሚሊሻ አባላት እነሱ ናቸው ይሄን ነገር እንትን ያደረጉን። አንደኛ 100 መሪ አለ፣ ጓድ መሪዎች አሉ። ስለዚህ እነኚህ ናቸው ለኛ መጣው ኢንፎርሜሽን የነገሩን። በጣም ጥሩ። የመጨረሻ ጥያቄ ላድርገው። አሁን ባለው ተጨባጭ ሁኔታ የፋኖ ወታደራዊ ቁመና በተለይ በጎንደር አካባቢ እንዴት ይገለጻል? በቅርቡ ለኛ በደረሰን መረጃ ብልጽግና ከምርጫው በኋላ አዲስ ስምሪት ወስዶ ፋኖን አንድና ለመጨረሻ ጊዜ እንደመስሳለን የሚል መረጃዎች ይወጡ ነው። አሁን ፋኖን አጥፎ ከተባለ እንግዲህ የዛሬ 3 ዓመት ጀምሮ በ10 ቀን በ15 ቀን በወር እየተባለ ብዙ መባሉን እናንተም የዘገባችሁት ነገር አለ። በሁለተኛ ደረጃ እነ ማምር ተሰማ የሚናገሩትን ሰምተሃል። እነ ብርሃኑ የሚባል የሰሜን ምዕራብ እዝ አዛዥ የሚናገረውን ሰማለን። አጠቃላይ የብልጽግና ጄኔራል የሚናገረው ምንድን ነው? ፋኖ ጉድጓድ ውስጥ ገብቷል፣ ጫካ ውስጥ ነው ያለ። ስለዚህ ጠራርገነዋል ነው የሚል። እኛ አልተጠረግንም፣ እነሱን ነው እየጠረግናቸው ያለን። አሁን ከጫካ ወጠን ነው ወይ ከጉድጓድ ውስጥ ወጠን ነው ይህን ምርጫ በአማራ አጠቃላይ በአማራ ግዛት ላይ ይህን ውጊያ ያደረግን በቂ ኃይል አለን፣ በቂ ዝግጅት አለን፣ ጥሩ የሆነ ስነ ልቦና ያለን ወታደሮቻችን፣ አመራሮች። ስለዚህ አሁን የምትለውን ነገር እናውቃለን። እኛ ደግሞ የራሳችን ሂሳብ እየሰራን ነው፣ ከፈን እየጠበቅን ነው። ምንም የፈለገ ቢሆን በዚህ ቢመጣ እኛን አያሸንፍም። ምክንያቱም እኛ ህዝብን ይዘን ነው ትግላችን እያከናወንን ያለን። ህዝብን ያልያዘ ማንም ሊያሸንፍ አይችልም። ማንም ቤትም አለም ህዝብን ያልያዘ ጦርነት ህዝብን የያዘ ነው አሸናፊ የሚሆነው። ስለዚህ የምትለውን ነገር እናውቃለን። ስለዚህ እኛም የራሳችን ሂሳብ እየሰራን ነው የምለው አቶ ወንድማገኝ። መልካም። እንደው በአጠቃላይ ፋኖ ምናልባት በተራዘመ ጦርነት ውስጥ የአማራን ማህበረሰብ በኢኮኖሚ አድቅቆ በድጋፍ የጀርባ አጥንት የሆነው ህዝባ በፋኖ ላይ ተስፋ እንዲቆርጥ ለማድረግ እየተሰራበት ነውና እንደው ጦርነቱን በአጭር ጊዜ በማከናወን ከሌሎች ኃይሎች ጋር በመተባበር እንደው ኢትዮጵያ ህዝብ የሚፈልገውን ስርዓት በመትከል አጠቃላይ እንደው ዝግጅት ካለ መረጃ ካለ የሚያካፍሉኝና ላሰናብቶት። በጣም ጥሩ። አሁን ምንድነው ቅርብ ጊዜ ያልኩ የጎንደርን አንድነት ካደረግን በኋላ ምንም እንዲህ የሚባል ነገር የለም። ሁሉም ነገር በአንዴ በቶሎ የሚጠናቀቅበት ሁኔታ ነው ያለው። በጣም ጥሩ። ኮሎኔል አበራ አዛናው የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝ ወታደራዊ እቅድ ስትራቴጂ መመሪያ ኃላፊ ለሰጡኝ መረጃ ማብራሪያም በኤምኤስ ተመልካች ስም ከልብ ነው የማመሰግነው። ኮሎኔል እኔም በጣም አመሰግናለሁ አቶ ወንድማገኝ። አመሰግናለሁ አቶ ወንድማገኝ። አንደኛ ምርጫው እንዳይሳካ ከፍተኛ የሆነ ስራ ነው የሰራን። ስለዚህ 100% ተሳክቶልን ማዕከላዊ ጎንደርም በደቡብ በምዕራብም በምስራቅም በሰሜን ባለው በተለያዩ የጎንደር ቀጠናዎች አጠቃላይ ከፍተኛ የሆነ ውጊያ ተደርጎ ምርጫ ሳይከናወን የቀረ ምን በጎንደር ብቻ ሳይሆን አጠቃላይ እንደ አማራ ድርጅቱ የሰጠውን መመሪያን የውጊያ ትዕዛዝ መሰረት በማድረግ በዛ ዝግጅት አድርገን ከፍተኛ የሆነ ድል